ጀምር በለኝ ስትፈልግ እኔ እስከዛ ዝም እላለሁ። እሺ አትናቴዎስና አጋፔ አትናቴዎስና ቃል እሺ አትናቴዎስ አክቹሊ አትናቴዎስ አሪፍ ልጅ ነው። ኪዬ ምን አልሽ? ያለቀልኝ ኪዬ ቆይ እጄ ላምቦ ያልሽ። እሺ አትናቴዎስ ካለ ሼር አድርጉለት። እሺ እኔ በጨዋነት እንድታወሩ አደርጋለሁ። እስከዛ ቀጥል ኢብራሂም። እሺ አንድ ጊዜ እሺ ቀጥላለሁ። አነስ አልሰማለኝ እኮ አነስ ካለ ና ላክ፣ ችግር የለውም። ግን ምን መሰለ ጃቢር ይቀመጥና እዚህ አንተ በእንትን በኩል ና፣ በዛ በኩል ዞረና ቤት ከፍተህ ማለት ነው። እሺ ቤት ከፍተና። እሺ እንቀጥል። ሲሶ ልቀጥል? ቀጥል ኢብሮ። እሺ በጣም ጥሩ። እንደምታየው እሺ እንደምታየው ማለት ነው ይሄ የዳንኤል 2 እና ዳንኤል 7 ላይ ያለ እንትን ነው። አቡኪ ካልወረድክ እንትና መምጣት አይችልም። የዳንኤል ፕሮፌሲም ለነብዩ ማመድ ነው ብለን የምታምነው የዳንኤል ፕሮፌሲ? አዎ አንዴ ዛትናቴዎስን አውርደውና ከፈለገ ሲሶዬ ዛትናቴዎስን አውርደውና ቤት ከፍቶ ይምጣ። አነስን ቤት ከፍቶ እየመጣ ስለሆነ ቤት ከፍቶ ይምጡ። ሰው ማስገባት ነው። እሺ ሄይ ዩ ጋይስ ተቋረጠ። ሲሶዬ ከታች ቃል ያለ ዛትናቴዎስን ላውርደው። እሺ ቆይ ቃል ያለ ቃል ቤቱን ይክፈትና በኮስት አራታችንም ኮስት እናደርጋለን። እሺ በቃ ደስ ይለናል። ኢብራሂም ወይ እሺ እኔ የምልህ እነዚህ አሁን ለምሳሌ እነዚህ እያንዳንዱ ፕሮፌሲ ለነብዩ ማምር ነው ብለን የምታምነው? ኦፍ ኮርስ ደግሞ በአሳማኝ ሁኔታ ማለት ነው። በአሳማኝ ሁኔታ ይሰማል። ሲሶ እሺ መጥቷል። ያው እሺ ሲሶ ኔትወርክህ ነው መሰለኝ ሪፖርት እንዳያደርጉብህ ኮፒ ሊንክ አስደርግ። እሺ የኔ እንኳን ሪፖርት አይደረግም። እኔ እዚህ ቲክታክ ላይ ሪፖርት ከማይደረጉ አንደኛው ቤቴ ነው። ኔትወርክ ምናልባት ሊሆን ይችላል። አሁን አለው ታብ ኮፒ ሊንክ ሼር አድርጉ። እኔ ፕራውድሊ ነው የምናገረው። ማንም ሰው የኔን ቤት ሪፖርት አያደርግም። በጣም እግዚአብሔር ከሰጠኝ ነገር አንዱ መወደድ ነው። ወይ ይፈጠፈጣል ስልኬ እንጂ። እሺ ጋይስ እሺ ኮስት ቃሌ ካለ እንቀጥልና በቃ እሺ አንዴ ቃሌ እንዲናርግ ሲሶ እሺ አንዴ ኢብሮ ቆይ ቃሌ ከገባ እሺ ቢዮኮ አልኩ እኮ እኔ። ሰላም አለይኩም ኢብሮ። ወአለይኩም ሰላም ወራህመቱላህ። አነስ እንዴት ነህ? አለሁ አልሐምዱሊላህ። ሲሶ ሰላም ብያለሁ። አነስ እንዴት ነህ? ደህና ነህ? አለሁ አልሐምዱሊላህ። እንዴት ነህ? አለሁ። ኦኬ ምን ላይ ናችሁ? እንትን ነው ኢብራሂም ምን እያለኝ እንደሆነ ታውቃለህ? ብሉይ ኪዳን ላይ ያሉት ኦልሞስት እንዳለ ፕሮፌሲዎቹ ለነብዩ ማንበር ነው እያለ እዛ ላይ ነን ያለ ነው። አንተም ትስማማለህ አነስ? ኦፍ ኮርስ ኢቨን ላይክ መጽሐፉ ላይ ለክርስቶስ እንኳን የምትለዋቸው ብሎ ክርስቲያኖች ኢንተርፕሬት የሚያደርጓቸው እንዳለ ለነብዩ ሰለላሁ ዐለይሂ ወሰለም ናቸው። ያንን ነው ለዘመናት ስንልም የነበረው። ቆይ አነስም ኢብሮም አንዴ ቆይ እንትን እስልምና ላይ የሚሰሩ ንጽጽር የሚሰሩ ወንድሞች እስኪገቡ እኮ ምን ላርግሽ? ፍቅሩሽ አይደለ ዛትናቴስ አሁን እኮ ቤቱን ከፍቶ በኮስት ይላክልኝ ወይ እኔ አንዴ ወጥቼ ወይ እንትን ልበለው። ኢብሮ ፎሎ አድርጋለሁ። አነስም ፎሎ ላድርግ። አይ ከወጣህማ ይኸውልህ እንደዚህ ይሆናል። እሱ ራሱ ከፍቶ ይምጣ። ሲሶዬ ራሱ ዛትናቴዎስ
ወይ ደግሞ ቃሌ አለ የምትለው ሰው ፕሮፌሲ ላይ ይሄ ጥቅስ ለኢየሱስ ክርስቶስ ነው ብሎ የሚያምን እነዚህ ጥቅሶች አሁን ምነግርህን ዳንኤል 7 ዳንኤል 2 1 ኢሳይያስ 9 6 3 ማለት ነው። እነዚህ 3 እሺ። ከዛ ደግሞ ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ ትንቢተ ኢሳይያስ ምዕራፍ 42 ቁጥር ከ1 ጀምሮ እስከ መጨረሻው። ከዛ ትንቢተ ኢሳይያስ ምዕራፍ 60 ሌላ ደግሞ መዝሙረ ዳዊት ምዕራፍ ከ71 ጀምሮ አዎ ተጀዛከላ ዘዳግም 18 18 ትንቢተ እሺ ቀጥል ቀልድ ነው እንደያዛችሁ ታረቁ በጌታ እንዴ እንዳለ ወላሂ ቀልድ አይደለም። አነስ ትንቢ ወሰድ ይጀምር አንድም ጥቅስ ላይ ኢየሱስ የለም። ብሉይ ኪዳን ላይ ሲሶ እያንዳንዷ ለክርስቶስ ተብላ የምትጠቀሰው ጥቅስ ራሱ በቃ አሳማኝ አይደለችም ወይ አውቆ ላይክ ሚስ ኢንተርፕሬት የተደረገ ሚስኮት የተደረገ ነው ወይ ደግሞ የሌለ ትንቢት ነው የሚጠቅሱት። ለነቢ ሰለም ግን እንዲህ የምታየው እና ግልጽ የሆነ ትንቢት ቢሮ እስካሁን የጠቀሰው ማለት ነው ከዘዳግም 18 ጀመረ፣ ዘዳግም 33 ጀመረ፣ ዘፍጥረት ጀመረ። እያንዳንዷን መመልከት እንችላለን። ማንም ሰው የሚሞግተን ካለ እኔና ይብሮ አለን። የሚሞግት ክርስቲያን ካለ ኢቨንቱ ኦፊሻል ዲቤት ራሱ ማድረግ እንችላለን። አንተ ቤት አንተ ሆስት ሆነ ከፈለክ ማለት ነው ኦፊሻል ዲቤት ማለት ነው። እሺ እንጠራለን። ኦፊሻል እሺ አነስ አንዴ ኢብሮ ድጋሚ አንዴ አትናቴስን ላስገባውና አንዴ ድጋሚ ልክላችኋለሁ። እኔ ፎሎ ስላደረኳችሁ አገኛችኋለሁ። አንዴ ቃሉ አትናቴዎስን እኮ እዚህ ሆነ ማስገባት ትችላለህ። ሲሶ እኮ ቆይ አንዴ እንዳትወጣ ከላይ እዚህ ሆነ ማስገባት ትችላለህ። አልወጣም። እሺ ኦኬ። እሺ አሁን ቆይ ለምንድን ነው መሳቢያ አልቻልኩት? አንዴ ላኩልኝ። እሺ በአትናቴስ አለ ካለ እሺ ምን እስከው አረጋይስ እሺ ሌላ ቦታ ነው ያለው ወይስ ፈርታ አይደለም? ላክልኝ እያለ ነው ብለዋል። ላክለት አሃ ልልክለት ስልኮ እንትን አደረገኝ። ኖ ቫካንሲ ያለኝ አሁን ላክ ብያሉ ነው። እሺ ለሲሳይ ነው የምልከው? አዎ ለሲሳይ ላክለት። አረ ኖት አቬለብል እያለኝ ነው። ኖት አቬለብል እያለኝ ነው። እሱ ወርዷል እየተባለ እኮ ነው። እሱ ከወረደ ምኑን ላኩለት? አሪፍ ሰላም። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ደህና ነን። እንዴት ነው? አለን። ሲሳይ መግባት የሚችል አይመስለኝም። 5 ሰው ስለማይችል 4ታችንን ማውራት የምንችለው ዛዝናት ይሳለ። ኦኬ ችግር የለውም። ይሰማል። ትንሽ ዝቅ ብሏል። አሁን ይሰማል። ሃዬ እሺ ይቀጥል ቃሌ። እሺ ውይይት ጥሪ አቅርባችሁልን ነበረ በመሐመድ በመጽሐፍ ቅዱስ በሚል ከዛ በኋላ አንድ ላይቭ ላይ ያወራችሁትን ሰማን። ኮምፕሊትሊ እሱ አስፈላጊ አልነበረም፣ ትክክልም አይደለም። ለማንኛውም ግን እሱ ላይ አልቆይም። እኔ ውይይቱ ላይ እናንተ ኢንተረስትድ እንደመሆናችሁና የኢየሱስ አምላክነት ላይም ደግሞ በጥቅሉ እናውራ እንደማለታችሁ አሁንም ውይይቱን ስለምንፈልገው ለዛውን ዲፌንሲቭ አፖሎጂቲክስ ላይ ማለት ውይይቱን ስለምንፈልገው አሁንም ተመሳሳይ ነገር እያቀረብንላችሁ ነው፣ ወር ደግሞ ተመሳሳይ ነገር ልናቀርብላችሁ ነው። የመጀመሪያው አሁንም እንደ ኮንዲሽን ኢብራሂም ስለ ኢየሱስ አምላክነት ማውራት ስለፈለግ ከዛ አትናቴዎስ ጋር በወንጌላት ኢየሱስ ክርስቶስ አምላክነቱን ገልጧል ወይ በሚል ርዕስ እንድታወራ እንፈልጋለን። ከዛ በኋላ ይሄ ኢንዲቪጁዋል ነው ባይ ዘ ወይ 2 versus 2 አይደለም። አትናቴዎስ ማን ቃሌ አንተ አይደለም እንዴት መወያየት እንዳለብኝ ለኔ ሰው የምትመድብልኝ አንተ አይደለም ቃሌ። በጣም ሪስፔክት አመሰግናለሁ ስላረክልኝ። እሺ ጨርስና ከዛ ነው ያወራለሁ። ችግር የለውም ቀጥል ሂድ።
እሺ እንደ ኮማንድም እንደምንም አትዩት። ጥያቄ ነው እያቀረብንላችሁ ያለ ነው። ሪጀክት የማድረግ መብት አላችሁ። ስለዚህ ጥያቄውን ግን እናቅርብላችሁ፣ እሱን እንኳን ፍቀዱ። ለማንኛውም ኤኒዌይስ ግን ስለ ኢየሱስ አምላክነት ስለሆነ ጽሁፍህም ላይ ያየነው እሱን ስለሆነ ኢየሱስ በወንጌላት አምላክነቱን ገልጧል በሚል ርዕስ ኦኬ ይኸው ና ተወያይ ብለን አቅርበንልሃል። ይሄ ውይይት ከዛ አትናቴዎስ ጋር የምታደርገው ምክንያቱም ከአነስ ጋር እንድናወራ ኦልሬዲ ቀጠሮ የያዝነው ነገር አለ። እሱም ደግሞ በዮስጢኖስ ሰማዕትና በሄሬኒዮስ ላይ ማለት ነው። ስለዚህ አሁንም ያንን ኮንዲሽን መቀበል የምትችል ከሆነ አሁንም በእነዚህን ሁለት አባቶች ይዘን ከአነስ ጋር መግባት እንችላለን ማለት ነው። ጨረስክ ቃል ቆይ ኢብሮ አንድ ጊዜ ልናገርና አስቀጥላለሁ። አንድ ጊዜ አነስ አንድ ጊዜ በእኛ ሳይድ ልናገር ነው። ከዛ በተከታታይ እኮ እናንተ ታወራላችሁ። የሚያሳስብ ነገር የለም። በክርስቲያን ሳይድ ያወራና ከዛም በሙስሊም ሳይድ ያወራል። እንደዛ ይሻላል። አይደለም እናንተ አውርታችኋል። አንድ ሰው አውርቷል፣ ከኛ አንድ ሰው ያወራል። ከዛ በኋላ ከእናንተ ልንሰማችሁ እንችላለን። ችግር የለውም። ኤኒዌይ ወደ ሀሳቡ ስመጣ ቃል አሁን ያቀረብከው ነገር ላይ ማለት ነው ኮንዲሽን ጨራስ አስቀምጣል ማለት ነው። who are you guys ኮንዲሽን የምታስቀምጡት ማን ናችሁ እናንተ? ማን ስለሆናችሁ ማለት ነው። ኢንፍሉዌንስን ቢባል እኛ ነን ከእናንተ በተሻለ መልኩ ኢንፍሉዌንስ ያለን ማለት ነው። እናንተ ማን ሆናችሁ ነው ኮንዲሽን የምታስቀምጡት? በመጀመሪያ ደረጃ ፈርስት ኦፍ ኦል ማለት ነው። ሁለተኛ ደረጃ ደግሞ ደቂቃን አምጥተህ አንተ ለምን አትወያይም ነበረ? በዛ ርዕስ የተጠራው አንተ ነህ። ከስራ ያለውን ልጅ ግን አምጥተህ ወደ ደቂቃን ከኢብሮ ጋር እንወያይ ብለው ማለት ኢዝና ፌር ራሱ ማለት ነው። ኢብሮ እንኳን ልግባ ቢለን አልፈቅድለትም ራሱ ማለት ነው። ለምን ከተባለ አንደኛ ኢንፍሉዌንስ የሌለው ልጅ፣ ለኢብሮም ደግሞ ይመጥነዋል እንኳን ብዬ አላስብም። አንተም ብትሆን ማለት ነው ኦብቪየስሊ። እና እንዲህ እሱ መጥቶ እንዲያነሰው አምጥታችሁ ለኢብሮ መላክ ኢዝናፌር ከላይ ያሉት መጥቶ ይወያዩ። ከዚህ በፊትም ብዙ ልጆች አሉ እንደ አትናቴዎስ አይነት ማለት ነው መጥቶ የዲቤት ጥሪ ለኢብራሂም ለዲቤት ጥሪ ለአነስ ምናምን እያሉ ይመጡት ማለት ነው። ሶ እነሱን እንዴት ነው የምናስተናግደው? ገስ ላይ እናስተናግዳለን። ገስ ላይ እንዴት ማስተናገድ እንዳለብን እኛ እናውቃለን። እሱ ግን ከላይ ያላችሁት ልጆች ዲቤት ብላችሁ የምትመጡ ከሆነ ለመቀበል ፍቃደኛ ነን። ኦኬ። ግን እናንተ ገስት ላይ ትስተናገዳላችሁ። አማን ሻሎም እና አንተን ነው ስፔሲፊካሊ የጠራ ነው ማለት ነው። አይ አማንም አልመጣም ካለ ዳንኤል ተጠርቷል። ሶ ሁለታችሁ መዋየት የምትችሉ ከሆነ በነገረ ክርስቶስ ላይ አሁን ባመጣው በወንጌላት ላይ በሚል ማለት ነው በሱና በፕሮፌሲ የምትወያዩ ከሆነ ቀደመማ እንትና ሲል ነበረ ወያይ ያለው መዋየት እንችላለን፣ እንቀበላለን። ሶ ማትወያዩ ከሆነ ግን እዚህ ጋር ማውራቱም አስፈላጊ አይደለም ማለት ነው። ኤኒዌይ ቀጥለ። እሺ እሺ በጣም አመሰግናለሁ። አክቹሊ ሁለት ነገር ነው እዚህ ጋር ማስቀመጥ የምፈልገው። ሁለተኛ እንዴት ነው መሰለ ሃይፖስቴሲስ እና ሃይፖስታቲክ ከማይለሰው ጋር እንዴት ነው አይመጥንም ማለት ትንሽ እሱ ከበድ ያደርገዋል ለመናገር። ሁለተኛ ደግሞ በዚህ ርዕስ ላይ እንድንወያይ ጠራናችሁ፣ ምክንያቱም ስፔሲፊክሊ የኔን ስም ኢብራሂም ራሱ ስላነሳ ማለት ነው። እና እንዴት ነው ሃይፖስታቲክ እና ሃይፖስቴሲስ እና ሃይፖስታቲክ ዩኒየንን የማይለይ ሰው እኔ በቲዮሎጂ ዲግሪ ያለኝ በፊሎሶፊ ኦኬ ያለኝ ሳይመጥነኝ ማለት በጣም ለኔ ራሱ ስድብ ነው። ባይዘው ወርደን ነው እንወያይ ያለን ያለ ነውና እንዴት ነው ሃይፖስቴሲስ እና ሃይፖስታቲክ ዩኒየንን ሳይለዩ ትንሽ አይከብድም? አይመጥኑንም ማለት እሱ ትንሽ ይከብዳል። ከዛ ውጪ በምትፈልጉት ርዕስ ነው እንወያይ ያልነው። ባይዘው ማለት እኔ ልወያይ ያልኩትኝ ክርስቶስ በወንጌል ላይ በአንደበቱ ገልጿል የሚል ነው። እና ቲክቶክን ደግሞ ገቨርን ሊያደርገው የሚገባው ምንድነው ኖሌጅ እንጂ ሌላ ምን አይደለም። ኢንፍሉዌንስ ምናምን የሚባለው መስሎ አይታየኝም። ከዛ ውጪ ኢትስ ኦብቪየስ የሚወያይ ከሆነ የሚፈጠረው ነገር ማለት ነው። እና እዚህ ጋር እንደው እንደ አይሮኒ ማስቀመጠው ዘ አዳሲቲ ማለት ነው። ካሞን ጋይስ ሃይፖስቴሲስ እና ሃይፖስታቲክ ዩኒየንን ሳይለዩ ትንሽ አይከብድም አይመጥነኝም ማለት ትላለህ። ኤኒዌይ ቀጥሉ። ጨረስክ? እናመሰግናለን። ያው ሲፈቱ ዛትያን ማታክ ሰውዬ ለተውሂድ ውይይት ብለህ ገብተህ እዛ ዲበንክ ስትደረግ ያውም ደግሞ በፋሩቅ
ዱቄት ስትደረግ ያየነ ሰው ከኢብራሂም ጋር መተህ ዲግሪ ያለኝ ብለህ ልትወያይ ይሄ በጣም ሲፈቱ ዛትያ ማታክ ሰውዬ ከኔ ጋር እንዴት ነው የምትወያየው? በመጀመሪያ ደረጃ አላቅም፣ ይሄኛውም አላቅም ያኛውም አላቅም ነው ያለው። አሁን ምንድነው ቁም ነገሩ? እኛ ፌዝና ለጨዋታ አይደለም የመጣ ነው። እዚህ ጋር ጥያቄ ያቀረብንላችሁ ምንድነው ለአንተ ሳይሆን አንተ እርሳው። እሺ ዛትናቴዎስ አንተ እርሳው፣ አንተ እርሳው ከይቅርታ ጋር ማለት ነው። አንተ አላቀምም እርሳው የሆነ ይወያየኛል ምናምን ብለህ እንዳትጠብቅ እሺ። ምንም አይነት ለአንተ ቦታ የለኝም ከይቅርታ ጋር ማለት ነው። ደረጃ እንፈልግ። ቃሌ ከፕሮቴስታንት ቤት ሰው ጠፍቶ ነው ኦርቶዶክስ ይዘህ የምመጣው? ኦርቶዶክስ ነው ይዘው የሚመጡት ማለት ነው። አንድም ቀን ፕሮቴስታንት ሁለት ለሁለት እንወያይ ተብሎ ሁለት ፕሮቴስታንቶች ሙስሊም ቤት መጥተው አያውቁም። ምክንያቱም ያውቁታል ፕሮቴስታንት ቤት እውቀት የለም ብለው ስለሚያስቡ ማለት ነው። የጠየቅነው አንተን ነው። እኔና አነስ ሁለት ርዕስ ነው ያዘጋጀነው። ሁለት ርዕስ ያዘጋጀነው ምንድነው? ፕሮፌሲና ነገረ ክርስቶስ። ሁለቱንም ነው እኔና አነስ የምንወያየው። እኔ ነገረ ክርስቶስን፣ አነስ ፕሮፌሲን አይደለም። እኔም አነስን ፕሮፌሲ፣ እኔም አነስን ነገረ ክርስቶስን ነው የምንወያየው። በጣም በሚገርም ሁኔታ ማለት ነው። ያቀረብነው የውይይት መስፈርት ይሄንን ነበረ። መስፈርቱን አሁን አውጥተን ማንበብ እንችላለን። የቀረበው በእንድልጫ በስህተት ስም ገብቷል። ለምንድነው የገባው ስም መሰለ? በዚህ በኩል ያለው ልጅ አሁን ዲግሪ ያለኝ ብለህ የምታወራው ሲፈቱ ዛትያን የማታውቀው ሰውዬ ማለት ነው። ቴሌግራም ቻናላቸው ላይ ለቀቁ። እኛ አንድ ነገርም አልተናገርም ነበር፣ አንድም ነገር ግን ቃሌም ሁለታችሁም ስለኛ ተናገራችሁ፣ እዛ ላይ ወጣችሁ ማለት ነው። በመናገራችሁ ምክንያት ወተን ተናገረን። አጋጣሚ ስም በዛ ነው። ከዛ አስተካከሉኝ። ከዛ በማን የተስተካከለው ስም? ሁለት ሰው ኦብቪየስሊ ስሙንም ማየት እንችላለን እዛ ላይ። ስለዚህ አሁንም ፋይናሊ ውይይቱን እናቅርብላችሁ የምትቀበሉ ከሆነ አቅሙ ካላችሁ ፕሮቴስታንት ቤቶች እንደ ፕሮቴስታንት ራሱን ችሎ ይምጣ። ኦርቶዶክስ እንደ ኦርቶዶክስ ራሱን ችሎ ይምጣ። ፕሮቴስታንት ሁለት የማይገናኙ ዲኖሚኔሽን አንድ ላይ መጥተው ከኛ ጋር ሊያወሩ መብታችሁ ነው። ኬርስ የፈለግከውን ግን ተሰሚነት ያለው ሰው ይዘናል። ጎበዝ ጥሩ አድማጭ ያለው ሰው ይዘናል። ይኸው በነገረ ክርስቶስና በፕሮፌሲ ሁለቱ የማይነጣጠሉ ርዕሶች ስለሆኑ ማውራት የሚፈልግ ማንኛውም መምህር የሆነ ቲክቶክ ላይ እውቅና ያለው ኢንፍሉዌንስ ያለው ሰው ከኛ ጋር መወያየት ይችላል። እንደ ዘደቂቀ ማነው ይቅርታ ዛትናቴዎስ አይነቱ ያው እሱ ምናልባት ሌላ ዓለም ላይ ሊሆን ይችላል። እኛ አናውቀውም፣ እኔ አላውቀውም። ስለዚህ እሱ ደረጃውን ይፈልግ። እሺ ይቅርታ ለንግግሬ። አሁን መቀጠል ትችላላችሁ። ይሄ ነው የመጨረሻ ንግግሬ። እሺ ነኝ መቀጠል ትችላላችሁ። እሺ በዚህ ደረጃ ትርፍ ነገር ማውራት አያስፈልጋችሁም ነበር። ካመጣችሁት አይቀር አንድ ሰው ለውይይት ስትጠሩ ያ ሰው ከዚህ ሰው ጋር ነው የምገባው ብሎ ይዞ የሚመጣውን ሰው የመወሰን መብት የላችሁ። በአጭሩ ሰው የመወሰን መብት የላችሁም። ሲቀጥል ደግሞ የምንመጣውና እዚህ ጋር እንድንወያይ ራሱ ስንፈልግና እናንተን ስንጠራችሁ እየመጣን ያለ ነው፣ ወደ እናንተ እየመጣን ያለ ነው ሲምፕሊ የእናንተ አለቆች ስለማይመጡ ነው፣ እንድታውቁት ማለት ነው። እንዲሁ ለስፖርት ስለፈለግናችሁ ነው እንጂ የምንመጣው ራሱ እናንተ የምትሆኑ ሰዎች ሆናችሁ አይደለም። አንተኛው ላይኛውም ሎጎስን እኮ አስተምረው ነበር ብለህ የተረጎምክ ሰው ነህ፣ እናውቃለን፣ አይተናል። ኦኬ። ሁለተኛው ታች ያለውም ሰውዬ አትግባ ማለት ስርዓት ያዝ። ሁለተኛውም ታች ያለውም ሰውዬ ትሪኒታሪያን ብለህ እንኳን መጻፍ የማትችል ሰው ነው። ኦኬ። ውይይቱም ላይ አይተናችኋል እኮ እንደ ጓደኛ ሲጠይቅ ምንም አልመለሳችሁለትም ያላችሁት ሰውም ሲመጣ ሲጀመር ልክ የወንዶች ጉዳይ ላይ ያለውን ጠጆን ይመስል አክት ሲያደርጉት እንደሄደ እናውቃለን። ይሄኛው ታች ያለውን ጨምሮ ማለት ነው። ስለዚህ እንደው የሆነ ነገር እኮ ትመጥናላችሁ ብለን እኮ አስበን እንደሆነ አስባችሁ ከሆነ በዛ መንገድ አይደለም፣ በጭራሽ በዛ መንገድ አይደለም። የፈለግናችሁም በዛ መንገድ አይደለም። ኦኬ። ለውይይት ራሱ እንኳን ዛትናቴዎስን ቀርቶ ዛትናቴዎስን አንዱን ተማሪ አትመጥኑም። በአጭሩ ዛትናቴዎስን በዛ ደረጃ የምትናገሩት ሰውም አይደለም። ውይይት ላይ አሳይቷቸዋል፣ ከአንዴም ሁለት ጊዜ አሳይቷቸዋል። ፖይንቱ ግን እሱ አልነበረም። አሁን ስላመጣችሁት እንትን አይመጥን ምናምን ስላላችሁ ነው እንጂ በቀጥታ የውይይት ጥያቄ ነው ያቀረብንላችሁ። ያ የውይይት ጥያቄ የቀረበላችሁ ጥያቄ ደግሞ እኔና ዛትናቴዎስ አንድ ላይ ላይቭ ላይ መተን ምናምን አይደለም። ኢንዲቪጁዋሊ ኢብራሂም ከዛትናቴዎስ ጋር ትወያያለህ። የክርስቶስ አምላክነት ላይ ነው የፈለግከው አይደል? ይኸው የዛትናቴዎስን ጥሪ ተቀበል። ከኔ ጋር የምታወራው ቦስት ስታደርጉበት የነበረ ኢቭን ኡስታዛችሁ በመጽሐፍ ያስቀምጠው ኢየሱስ ፈጣሪ አይደለም ብሎ በመጽሐፋችሁ በመጽሐፉ ላይ ያስቀምጠው ነገር አለ።
እስቲ ቦስት ያደረክበት ነገር ላይ ና እናውራ ስትባል ኖ ካልክ ይኸው እሺ የክርስቶስ አምላክነት ነው አይፈለከው ይኸው ጥሪ እየቀረበልህ ነው። የሚመጥንና የማይመጥን መሆኑን ውይይት ገብተህ እንጂ የምታየው እንደዚህ ከውጭ ቆመ ዘራፍ ምናምን በማለት በመሳደብ አይደለም። የሰሞኑ የሚሜ ፋይት አደረገው በዛ መንገድ አይደለም የሚደረገው ማለት ነው። ስለዚህ ካመጣው ተቋርጧል ድምፁ። ያ ጨርሷል መሰለኝ። ስልክ ሊሆን ይችላል። አሁን እንዲህ እናድርግ፣ አንተ ታወራለህ፣ በዛ በኋላ ይበቃናል። እሺ ሁለታችሁ ካወራችሁ ይበቃል፣ እንዳይንዛዛ። ከፈለጉ እዚህ ጋር በፕሮፌሲ እንግባ የሚገቡ ከሆነ ማለት ነው። ኦብቪየስሊ ምንትን ራሱ ማንዛዛት አያስፈልግም። አከብርሻለሁ፣ ታከብሪኛለሽ፣ አለቀ። ከዛ ውጪ ምን ነገር እንነጋገራለን? እኔም አከብርሃለሁ ወንድምዬ፣ እኔም አከብርሃለሁ። አየህ እንደዚህ ነው በቃ ጸዳ ያለ ንግግር ማለት እንደዚህ ነው። አይ እኔ በመጡብኝ ስለምቀባበላቸው ቃሌ አታትፍራ። ዛታቴስ መጥቻለሁ። አታትፍራ። አታትፍራ ትሰማለህ? ይፈራል ማለት ነው። እሺ ዛታቴስ ይሰማሃል? አንተ ነህ ሁለት የምንገባበት ምንም ምክንያት የለም አይደለ? እዚህ ጋር ከዛ ሀፕን ካደረገው ነገር በኋላ የሆነ የምንገባበት የሆነ ኮዝ አይኖርም። አግኝተኛል አይደል? ሞር ባክላሹም ትንሽ ከበድ ስለሚል ማለት ነው። ለዚህ ፐርሰናሊ እንግባ ተባለ። ይሄ ነው እና እኔ ተቋርጬ ነው ወይስ እንዴት ነው? ጋይስ አትናቴስ በጣም ይቆራረጣል። አይ አንተ ነህ ያንተ ኔትወርክ ነው እንጂ እሷል። እሺ እንደዛ ፖይንቱ ምንድነው? ቶታል ፖይንቱ ምንድነው? በቃ እነዚህ ናቸው የመጡበት ጉዳይ። አቮይዳንት ሜትድ ነው የሚጠቀሙት ቢሆንስ ትንሽ ቃል የሚለው ካለ እንሂድና አሁንም ቢሆን አክቹሊ ፐርሰናሊ እኔ ችግር የለብኝም። አሁን እና ቃል ማንገባበት ምክንያት አለ፣ ጆይንት ላይ መግባት ማንችልበት። በተናጠል መግባት ግን ይቻላል። that's what we saying እሱን እያልን ያለ ነው። በጣም ነው ለምንናቸው ባይዘው አሁን ክርስቶስ አምላክነቱን ገልጿል በሚል ማንም አይወያያቸው የዚህ ስለተወያየን። ይሄኛው ፕሮፌሲውም ደግሞ ጠቅላላ ተደርጎ ይወራ ተባለ፣ እሱም አልሆነም። አዘለም አቀፈም ፖይንቱ ምን መሰላችሁ? ለምን ይመስላል አንተ ጋር የመጡት ሲሳይ እስቲ ለምን ይመስላል? እኔ ጋር ኦዲየንስ ስላለ መጽሐፋቸውን ሊያስተዋውቁንብህ ነው እባክህ። መጽሐፍ ጽፎሉ ገብተዋል ጽፈው ቅድም ስላለ ምን አለ መሰለ እኛ ለምሳሌ ከአንተ ጋር ውይይት አልቀበልም ብሎ ያነሳ ለምሳሌ ከቃሌ ጋር ወያያለሁ አለ። እኔ አክቹአሊ ለመሰለ ቅድም እኮ ብያችኋል እኔ ጋር ሲሉ ነው ሂዱና ለአራት ለብቻ ተወያዩ ብዬ እናንተን ልኬ እኔ በሰላም እዚህ አርፌ ቁጭ ብያለሁ። እኔ አክቹአሊ እንደዚህ አይነት ውይይቶችን ብዙ እንትን አይደለም። ምናልባት ዲቤት ማድረግ ሲፈልጉ የሆነ አቴንሽን ክርስቲያኑ ጋር ሲሄዱ የሚሄዱበት ዋና ምክንያት የሆነ ጌን የሚያደርጉት ነገር ሲኖር ነው። አቴንሽን ፈልጎ ማለት ነው። ትክክል። አሁን ትዝ ይላል ያን ጊዜ አሁን ከኔ ጋር በፍጹም ምንም ቢፈጠር ዲቤት ማድረግ አይፈልጉም። አንደኛ እንዴት ነው አፕካሚንግ የሆነ ሰው መረም ማውጣት ስለማይፈልጉ ማለት ነው። ሶ ፖይንቱ ምንድነው? ያን ጊዜ ዲቤት ያደረጉን ትዝ ይላል የሥላሴ ላይ አስታውሳለሁ። ለምንድነው ዲቤት ያደረጉን? የዛ ሰሞን ሰማዕቱ ብራና የሚባል የሳህኔ መጽሐፍ እየተመረቀ ነበረ። ሶ እሱን ለማስተዋወቅ ነው በእኛ በኩል ገብቷል። ሶ አሁንም የሆነ ነገር እየመጣ ነው። ሶ ያቺን ነገር ማስተዋወቅ ይፈልጋል። ግን ደግሞ በእኔ አልፈልጉም፣ በተለየ ርዕስ ግን አልፈልጉም። እኛችን ፖለቲካ ስለነቃን ችግር የለውም። ግን መጀመሪያ በክርስትና ርዕስ ለምን ከበድ በሚለው በእኛ እንወያይ ተባሉ። አሁን ፖይንቱን አግኝታል። ቶታል ፖይንቱ ነው። ፒውር ኢንቴንሽን የሆነ አይደለም። በዋናነት ነገረ ክርስቶስ ላይ እንወያይ የሚለው ጥያቄ አሪፍ ጥያቄ ነው። ነገረ ክርስቶስ እኛ ስናስተምር ራሱ ሂስቶሪካል ክሪስቶሎጂ ብዬ ጀምሬ ራሱ 5 ሳምንት አስተምሬያለሁ። ሂስቶሪካል ክሪስቶሎጂ ብቻ ማለት ነው። መጽሐፍ ቅዱስ ሳልነካ ቸርች ሂስትሪ ውስጥ ብቻ ይዤ ማለት ነው።
ምን ማለት ነው? ነገረ ክርስቶስ ሰፊ ሐሳብ ነው። ስለዚህ በክርስቶስ አምላክነት ላይ ሲባል በክርስቶስ አምላክነት ላይ ወንጌላቱን ይዘን ከወንጌላቱ ሲኖፕቲክስን ወይ ዮሐንስን ወይስ ደግሞ ፖሊን ኤፒስትልስን ወይስ ጀነራል ኤፒስትልስን ብለን ጨርሰን ከዛ በኋላ ደግሞ ወደ ሂስቶሪካሉ ሄደን አይተን ምንድን ነው የምናየው? እንዳለ በውስጡ ስታክ የተደረገ ነገር ነው። አንድ ቦክስ ውስጥ ሁሉንም ከቶ መወየት ማለት ነው። ግን ደግሞ የገዛ ኡስታዞቻቸው አንድ የጻፉት መጽሐፍ አለ። ያ መጽሐፍ ደግሞ ኢየሱስ ክርስቶስ ፈጣሪ አይደለም ብሎ አስቀምጧል። ይሄው ፈጣሪ አይደለም ብላችሁ እናንተም ክሌም የምታደርጉት ከዚህ መጽሐፍ ላይ ነው። መጀመሪያ በክርስቶስ ፈጣሪነት ላይ እንወያይ። አይ አንፈልግም። እሺ እንደዛ ከሆነ ደግሞ ይሄው በወንጌላት ኢየሱስ አምላክነቱን ገልጧል። የባህሪ አምላክነት አለ የፈለጋችሁት? እሺ ይሄው አምላክነቱን ገልጧል በወንጌላት የሚለው ላይ እንወያይ። አይ አንፈልግም። ታዲያ ምን የፈለጋችሁት? የፈለጉት አይታወቅም ባጭሩ። እና ምንድነው አሁን የተመረጠው? ሲሶ ቤት ተመቶ ትንቢተ ዳንኤል ምዕራፍ 2 ይዞ መሰከስ ማለት ነው። በነገራችን ላይ ለመሐመድ ነው ዛትናት ቅድም እያሉ ያሉት ስንመጣ ለመሐመድ ነው። የትንቢተ ዳንኤል ምዕራፍ 2 ሐሳብ ለመሐመድ ነው እና ቀጥታ ቁስጥንጥንያ ላይ ሄዱ ማለት ነው። እያዩዋቸው ኮንስታንቲኖፕል ላይ መሐመድ አልተዋጋም። መሐመድ የለም። እሺ ለመሐመድ አይደለም አለቀ። ለመሐመድ አይደለም ብለህ አዎ ትንቢቱ ለመሐመድ አይደለም ብለህ ነው የምትጀምረው ከጀመርክ ራሱ ማለት ነው። ቁስጥንጥንያ ላይ ቃሊሻውን ለምሳሌ እናንተ ውይይት ያቀረባችሁት የውይይት ጥሪ አለ መቅደም ያለበት ብላችሁ ያቀረባችሁት ነገር አለ። ከዛ ይልቅ ግን እነሱ አቮይዲንግ ያንን ነገር አስወግደው በዚህ ነገር ላይ እንትን ለማውራት ነው የፈለጉት ማለት ነው። ኦፍ ኮርስ አዎ ጋይስ ባይ ዘ ዌይ ከኔ ጋር በአጋጣሚ ነው እዚህ ኮስት የተገናኘ ነው። እኔ ቤትም መጥቶ አይደሉም ኮስት ልከውልኝ ከዛ በኋላ ዝም ብለን እያወራን ይሄን ነገር ላሳይ ብሎ ነው እንትን ያለው እንጂ እንትን አይደለም። ከዛ በዚህ ጉዳይ ሊወያይ የሚፈልግ ሰው ካለ መወያየት እንችላለን ብሏሉ። ኤኒዌይ እናንተም በእናንተ በኩል ያለውን የውይይት ጥሪ አቅርቡ። የኔ ኢሹ አይደለም ጋይስ ከታች ያላችሁ ምንድነው መሰለ በውስጥ እኮ አውርተዋል። ይሄ እኮ አሁን ዛሬ የመጣ ነው እንጂ በውስጥ ያለቀ ነገር ነው። በውስጥ አውርተን እንደ ወንድ ዝም ትላለህ፣ አውርተህ ሳትግባባ ስትቀር ዝም ትላለህና እነሱ ላይቭ ገቡና የቃሌን ስም ጠሩ፣ የኔን ስም ጠሩ፣ ማንሳት ጀመሩ። ያን ሰዓት እኛ ላይቭ ገብተን ኑሺ በዚህ ርዕስ ማለት ስንጀምር ምን ተከናወነ? አሁን እናንተ ጋር መግባት ተጀመረ ማለት ነው። አዘለም አቀፈም ፖይንቱ ምንድነው? እኔ ማለት የምችለው ነገር አሁን እኔና ቃሌ ጆይን አድርገን ዲቤት ማድረግ ማንችልበት ሲቹዌሽን አለ ዘይ ነው። ስለዚህ ግን በተናጠል ግን መወያየት ይችላሉ። ይህ ሁሉ አይሆን ሲል ደግሞ ምን አለን መሰል አሁን በጣም የሚገርመውን ነገር እንትን ፈልገው የኔም ይቅር የቃሌም ይቅር ርዕሱም ይቅር ግን ደግሞ ዳኒ እና ቃሌ አንድ ላይ ሆነው ወይ ደግሞ ማሜና መሐመዱን ስለሁሉና ቃሌ አንድ ላይ ሆነው የእርሱ እውነተኛ በአጠቃላይ የእርሱ እውነተኛ ነብይነት ላይ የመሐመድ ማለት ነው እኮ አሁን ርዕሱ ምን ይሁን በነብዩ መሐመድ ነብይ ነው ነብይ አይደለም በሚለው እንወያይ ነው። ትክክል። አዎ በዛ ኬዝ ማለት ነው። ለምሳሌ ይሄ የክርስትና ባይንዲንግ ርዕስ አይደለም አይደለ? እኔ መግባት እችላለሁ፣ መሐመድ ነው ስለሁሉ መግባት ይችላል፣ ዳንኤል መግባት ይችላል፣ ከቃል ጋር ጆይን አድርገው ወይ መሐመድ ነው ስለሁሉና ዳኒ መግባት ይችላሉ። ግን እቺኛዋን ፒክ አውት ለምን ታደርጋላችሁ? ኢቭን የክርስትናው ርዕስን ተውላችሁና ጀነራላይዝ እናድርገው። አብራችሁ እውነተኛ ነብይነቱን ስትሞግቱ ግን ምን ታደርጋላችሁ? ፕሮፌሲውን አምጡ፣ ያን ጊዜ እንተያያለን። አብራችሁ ግን ጀነራሊ እንደዛ አይደለ ቃሌ? ስለዚህ በዚህ ለምን እጅ አልነግራቸውም? ምን ሲስ ሰላም ነው ዳኒ ቴክስት አድርጌልህ ነበር አላየሁም መሰለኝ። ላይቭ ስለነበርኩ ቴክስት ገብቷል አይቼዋለሁ። መልእክቱ ለነሱ ነው። ሙሐመድ እውነተኛ ነብይ ነው ወይ የሚለውን ከፕሮፌሲው ጋር አንድ ላይ አያይዘው ከኔና ከሙሐመድ እውነት ለሁሉ ጋር መወያየት ይችላሉ። መጀመሪያ የምትጠይቅልን ርዕስ እሱን ነው። ሞስት ፕሮባብሊ ይህን ርዕስ አይወዱትም፣ የሚቀበሉት አይመስለኝም። እምቢ የሚሉ ከሆነ ሙሐመድ በመጽሐፍ ቅዱስ ውስጥ ተተንብዮአል ወይ በሚል ርዕስ ከኔና ከሙሐመድ እውነት ለሁሉ ጋር ሁለቱ ልጆች እንዲወያዩ ጥሪ ታቀርብላቸዋለህ። አሁን ለአንተ ያነበቡትንም ፕሮፌስ ያሉትንም እሱንም ይዘው ይመጣል። በእርግጥ ቃሌ ከዚህ በፊት አነስን በደንብ አድርጎ አጭቶታል እዚህ ርዕስ ላይ። ሌላ ጊዜም ደግሞ ከሌላ ሰው 2 3 4 ጊዜ ተወያይተዋል በዚሁ ርዕስ ላይ እና የተመለሰ ጥያቄ ነው የሚደጋግሙት። ኤኒዌይ የሚቀበሉ ከሆነ የመጀመሪያው ርዕሳችን ሙሐመድ እውነተኛ ነብይ ነው ወይ የሚል ነው። የማይቀበሉ ከሆነ ደግሞ ሙሐመድ በመጽሐፍ ቅዱስ ውስጥ ትንቢት ተነግሮለታል በሚለው እነሱ ፕሮፖዝ ባደረጉት
እኔና መሐመድ እውነት ለሁሉ ይሄን ንገርልኝ። ለዚህ ነው የገባው። ቴንክ ዩ። እሺ በጣም ከሁላችሁ በጣም አንድ ይቅርታ። እሺ ዛሬ ደርሶ እንትን ሆነ እኮ እንደ ራይድ ደርሶ መልሶ ነው እኮ። ኧረ ኮኔክሽን